የመጨረሻ መመኪያችን የመድኃኔዓለም ምሕረት ነው። በቃ መጠጊያችን መሆን ያለበት የሰው ልጅ ሁል ጊዜ ከእግዚአብሔር እንኳን አንድ ቀን ሲወጣ አንድ ቀን ሲገባ ነው የሚኖር። የሁል ጊዜ ወዳጅ እግዚአብሔር ብቻ ነው። ሰው ግን አንድ ቀን ጥዬ ልሂድ ብሎ ሲወስን አንድ ቀን ሲቀር ነው የሚኖር። ሰው ብዙ ቀን ይወስናል፣ ብዙ ቀን ግን እግዚአብሔር ያፈርሳል። እግዚአብሔር ግን የሁል ጊዜ ወዳጅ ነው፣ የታመነ ወዳጅ። እግዚአብሔር ስንት ቀን ደጅ ቆሟል፣ እኛ ቤት መግቢያ አጣን። ሁላችንም እግዚአብሔርን አልከፍት ብለን ብዙ ቀን ሰደነዋል። ብዙ ቀን እንመከራን ሰማ። በነቢያት መከረን አልተከፈተም፣ በሐዋርያት መከረን አልተከፈተም፣ በመጽሐፍ መከረን አልተከፈተም፣ በመምህር መከረን አልተከፈተም፣ በንስሐ አባት መከረን አልተከፈተም፣ በጓደኛ መከረን አልተከፈተም፣ በእናት አባት መከረን አልተከፈተም። ሀብታችንን አንዳንድ ቀን በማጥፋትን መከረን አልተከፈተም። በበሽታ ቆነጠጠንም አልተከፈተም። እስካሁን እንደተዘጋ አለ። ክርስቶስን በር ላይ እንደቆመ አለ። በገዛ ልጁ ቤት ተዘግቶበት የሚከፍትለት አጥቶ አሕዛብ አይደለም የበደሉት፣ ወደ እነሱ ሊያንኳኳም አይሄድም። የእድል ነው። ከቃሉ ጋር ናችሁ። እነዚህን እድል ያሳጣናል። እውነት ነው የምነግራችሁ። እድላችን ልናጣው እንችላለን። ወደብ ስታዩ ማን ትዝ ይላችኋል? ማለት ነው ክርስቶስ ትዝ ይላችኋል። ከህይወት ማይበሉ በዚህ ዓለም ነው የሚመሰለው። በኋላ በደንብ እነግራችኋለሁ። ይሄ ማይበሉ የባህሩ ማይበል በዚህ ዓለም ነው የሚመሰለው። ማይበል አቅጣጫው ወዴት ነው? ሀ ወደ ምስራቅ፣ ለ ወደ ምዕራብ። ወዴት ነው? እንደ ነፋሱ ነው በሉ እንጂ በሉ እንደ ነፋሱ ነው አይደል እንዴ? የዚች ዓለም አቅጣጫው እንዴት ነው? እንደ ነፋሱ ነው። ነፋሱን አይታ ነው ይህች ዓለም የምትነፍሰው። ዘንድሮ አንተ ከተሾምክ አንተን ታድንቅሃለች። በእውነቱ እንደዚህ ያለ መንግስት አይተን አናውቅም ትላለች። የዛሬ 3 ዓመት ሌላ መንግስት ደግሞ ከመጣ ያኛው ሌባ ነበር፣ እንደዚህ ያለ በፀሐይ መንግስት መጥቶልን ደግሞ እንደ ነፋሱ ነው ይህች ዓለም ማለት ነው። እና ሞገዱ ይህንን ዓለም ነው። መረጋጋት የለም። በቃ ባይል መናወጽ ዓለም ውስጥ ሁከት የለም። የእናንተ ህይወት ራሱ እኮ አሁን ሁከት ነው። አሁን ሰው ሁከት ውስጥ ነው። በዚህ አሁን በመጣው በቴክኖሎጂ ዓለም በጣም ብዙ መተግበሪያዎች መጥተዋል አይደል? አፕሊኬሽንስ። ያ ሁሉ በየጊዜው ክሬት የሚደረግ ለምን ይመስላችኋል? ሰውን በደንብ ለማወክ እኮ ነው አይደለም? ነው መርካት አቅቶክ እኮ ነው። አሁን ዩቲዩብ ብቻ ይበቃ ነበር። ፌስቡክ፣ ከዛ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይበር ጨምሩ፣ ኢሞ፣ ከዛ ዋትስአፕ፣ ትዊተር፣ ሌላ በጣም ብዙ አለ ደግሞ ምናምን ስካይፕም ቢሆን ዙም፣ ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድን ነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይበር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 20 ደቂቃ ሜሴንጀር ላይ ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ መልሰህ ኢሞ ውስጥ ትቆያለህ። ይሄ ሰውዬ እንዴት ያለ ጭንቅላት ነው ያለው? ከዚያ በኋላ ምንም ሐሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው ሐሳቡ ማለት ነው። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት ነው። ዓለም ሰዎችን ልብ ብላችሁ ስሙ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድነው? ማባከን። እስኪ ማባከን ነው በሉ በደንብ አድርጎ ማባከን ማለት አንድ ጸሐፊ ስለ መነኩሴ ሲናገር ጻፈው ነገር መነኩሴ ማለት ትኩረት ያለው ትክክለኛው ምንድነው ነው ሰው ማለት ብሎ ተናግሯል። በነገራችን ላይ መነኮሳት የሚመነኩሱት ለምንድነው ታውቃላችሁ? ለብዙ ሰዎች የሚመስላቸው ጋብቻ አንፈልግም እኛ ጻድቃን ነን እኛ ቅዱሳን እንደዚህ የሚመስሉ በፍጹም ጋብቻ ኃጢአት ነው። አልወጣንም። ጋብቻ እንደ ቤተክርስቲያናችን ወርቅ ቤተክርስቲያን ያለች እኛስ ጋብቻ ክቡር እንደሆነ ምን እንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ የምትለው። በቅዳሴ በየሜዳውም አትድርም እንደዚህ እየቀለደች እንደው ምን በቃ
ክርስቶስ ባልን ይወክላል፣ ቤተ ክርስቲያን ደግሞ ሴቲቱ ትወክላለች። ማግባት እንደ ክርስቶስና እንደ ቤተ ክርስቲያን ሙሽርነት ነው ብላ በኤፌሶን 5 ላይ የምታስተምር ቤተ ክርስቲያን ነው።